ولا تتبعوا من دونه اولياء አውሊያ የምትለው ነገር በደንብ ልታጣጥሟት ይገባል። አውሊያ ማለት የወልይ ጀምዕ ነው። ወልይ ማለት አገራችን በተለምዶ ወልይ የምንለው አንድ ገይብ የሚያቀሰው በሚል በጠባብ ነው የምንረዳው። አንደኛ ማናቀውን ሚስጥር ከአላህ የሚያቅ በሚል ነው የሚወሰደው። ስለዚህ ለጠንቋዎች ነው ብዙ ጊዜ ባመዛኝ እንደ ስም ተደርጎ የሚታወቀው። የሚፈርድ ሰው አቅላቸዋለሁ የሚል እንደዚህ ነው የሚል እጣን የሚያጠስ ከተማ የሚያስጎዘጉዝ ገረጃ እንትን የሚያረግ ደበሎ የሚጠመጥመው ነው ወልይ የሚባለው በአገራችን አይደለም እንዴ? በጠባቧ ነው እኛ ትርጉማን የምናቃት ማለት ነው። አሁን ግን አላህ የሚለው ወላ ተተቢዑ ሚን ዱኒሂ አውሊያ ከአላህ ሌላ ያሉ ዋቢዎች እናቀላቸዋለን ባዎችን ሁሉ እንዳትከተሉ ነው የሚለው። ይሄ እንግዲህ በሁሉም መስክ ሊመጣ ይችላል ማለት ነው። በፖለቲካ ደረጃም ቢሆን ያው አንተ ሃይማኖትን ጣልቃ ገብቶ እኔ ያቀላሃለሁ የሚለው ወላ ተተቢዑ ሚን ዱኒሂ አውሊያ የሚለው ውስጥ ይገባል ማለት ነው። ሌላውም የጎሳ መሪ ደግሞ አንተ ሃይማኖት ያካትጃጃል እኛ በጎሳችን ብንደራጅ ነው የሚሻለው የሚለውም ሌላ አውሊያ ነው ማለት ነው። ከዛም ሌላ ያለው እንግዲህ የዑለማኡ ዶላልም በተለያዩ በተሳሳቱ በቢድዓ ላይ የሚሾፍሩህም እነዛ አውሊያ ናቸው ማለት ነው። ስለዚህ አውሊያ ማለት ደግሞ ብዙ ጊዜኛ የምናቀው የአላህ ወዳጅ በሚል ነው። ግን አውሊያ ማለት የአላህ ወዳጅም ሊሆን ይችላል የአላህ ጥላትም ሊሆን ይችላል። አውሊያ ሸይጣን ይላል አይደለም እንደ ቁርአን። የሰይጣን ወዳጆች የሰይጣን ደንበኞች አሉ የሱን አላማ ለማሳካት የሚሯሯጡ ማለት ነው። ስለዚህ አንተ አውሊያ الرحማን ነው መስሎህ እድሜልህን ሙሉህን ገንዘብህን ጉልበትህን ህይወትህን ሰጥተው እሱ ግን የሰይጣን ተወካይ ሆኖ በሰይጣን መንገድ ሊነዳህ ይችላል ማለት ነው። ስለዚህ አውቅልሃለሁ ባይ ማለት ነው። አውቅልሃለሁ በሚልህ ሁሉ የሚያቅልህን መሪ አይምሰልህ። ግን በማን መመሪያ ነው መመሪያ ብለህ ጠይቀው ነው ዋናው ነገር። በረህማን መመሪያ ከሆነ አሁን ማንም ይሁን ማን በረህማን መመሪያ የሚመራ ወዳጅህ ነው። ምክንያቱም እሱ አሚኑላህ ነው አላህ ወክሎታል ለጌታው ታማኝ ስለሆነ እርግጥም ላንተ የሚጠቅምህ ነው ማለት ነው። ከዛ ውጪ ግን ላንተ አስብልሃለሁ አውቅልሃለሁ የሚል በዲንም በዱንያም በማንኛውም ዓለም እኔ አቅልሃለሁ የሚል ሁሉ እንዳለው ላይሆን ይችላል ሊያጠፋህ ይችላልና ቆም ብለህ ማሰብና ይሄ መሪና አስተባባሪ በማን መርህ ነው የሚመራኝ ወዴት ነው የሚወስደኝ የሚለውን ቸክ ማድረግ አለብህ እንጂ ዝም ብለህ ተከተለኝ ያለውን ሁሉ ተከትለህ መባዘን አያዋጣምና ተጠንቀቅ በሚል መልክ ነው የሚገልጽልን ማለት ነው። ቀሊለን ማተዘከሩን እና እኔ ይሄንን እንግዲህ ነገር አስቤ ለእናንተ የሚጠቅማችሁን አውቄ አርሐሙ ራሂም ነኝና ለኡመቶቼ ከመሐከላቸው ታማኝ የሆነ መልእክተኛ መርጬ ኪታቤን አውርጄ ጥሩን አቅጣጫ ዱንያ አኺራ ሰዓዳ የሚያገኙበትን ነገር ማስጨበጥ አለብኝ ብዬ ለእናንተ አስቤ ነው የላኩላችሁ። ከኔ በላይ ለእናንተ ሐሳብና ተቆርቋሪ የለምና የኔን መርህ ወደ ጎን ትታችሁ ሌሎች አፈጮሌዎችና የቁጭ አውላቂዎች ጉድ እንዳይሰሯችሁ ተጠንቀቁ። ዘመድ ነኝ የሚለው ሁሉ ዘመድ አይደለም ወዳጅ ነኝ የሚለው ሁሉ ወዳጅ አይደለምና ወዳጅ ነኝ ስላለህ ብቻ ላንተ ተቆርቋሪና ሐሳቢ ነው መስሎህ ጉድ እንዳያረግህ ተጠንቀቅ ነው የሚለን ማለት ነው። ወከም من قريه اهلكناها وكأي من قريه እንደሚለው በሌላው ቦታ ማለት ነው። ወከም من قريه ማለት على حسب مضاف ይባላል من اهل قريه እንደማለት ነው። ቀሪያ ማለት መንደር ማለት ነው ወይም ትልቅ ከተማ ቀሪያ ይባላል። እና ከተማ ባለቤቶች ስንቶቹ ናቸው ይላል ጥያቄ ያቀርባል አላህ Subhanahu Wa Ta'ala። አለክናሃ ለተለያየ ውድመት የዳረግናቸው ከተማዎች ስንት ናቸው በታሪክ? ፈጃአ በእሱና እነዛን ከተማዎች ወይም ከተሜዎችን ኗሪዎችን ለማጥፋት በመንፈልግ ጊዜ የተዘጋጀላቸው አደጋችን የመጣባቸው በያተን በሌሊት ጨለማን ለብሶ ማለት ነው። አደጋው ሸሽተው እንኳን እንዳያመልጡና ትንሽ እንዳይፈናፈኑ በድቅድቅ ጨለማ አደጋ መጥቶ እንደተኙ ያስቀራቸው ስንቶቹ ናቸው? አውሁም ቃኢሉን ወይም ደግሞ በኩል ቀን በጠራራ ፀሐይ በረፋድ ስራ ላይ ተጠምደው ቆይተው ሲደክማቸውና ሳሊባቸው ወደ ቤታቸው ገብተው ባረፉበት ሰዓት ቀን በቀንም በአደጋ የተመቱት ከተሞች በታሪክ በጣም በርካቶች እኮ ናቸው። ይሄን አልሰማችሁም አታውቁምን
በማለት ያስጠነቅቃል። ማለት ምንድነው እንግዲህ አላህ ኩቱቦችን አውርዶና ሩሶችን ልኮ ወደ ፍቃዱ ሰዎችን በሚጠራና በሚጋብዝ ጊዜ ሰዎች በመካድና በመቀበል ይከፈላሉ ማለት ነው። አብዛኛዎቹ ከሃዲዎች ሆነው በነብያት ላይ በሚያምጹበት ጊዜ ያው በነቀውሙ ኑህ በነቀውሙ ሁድ በነሷሌህ እንደታየው የተለያዩትን አደጋዎች አምጥቼ ተዝም ድርግት እንዲጠፋ አድርጋቸዋለሁ። ያአኸራው እንደተጠበቀው ሆኖ እዚህ ላይ ራሱ የአላህን መልእክት ባለመቀበል በታሪክ ስንት ከተሞች ናቸው የወደሙት። ከዛ ትምህርት አትወስዱምን ይላል አላህ Subhanahu Wa Ta'ala። እስከዛሬ እንግዲህ ነብዩላህ ኑህ ለ950 አመታት የሰለቸኝ ደከመኝ ሳይሉ ህዝቦቻቸውን ለማዳን ያን ሁሉ ወጥተው በመጨረሻ ውጤት አልባ ሆኑ። ያኔ ረቢ ኢኒ መግሉቡን ፈንተሲር በሚል ጊዜ ማአበልኬ እንዳልነበር አላደረኳቸው ህዝቦችን ይላል። በሁድ ጊዜ አዶች መን አሸዱ ሚና ቁወተን እያሉ ሲጮሁ አላህ Subhanahu Wa Ta'ala በማይታየ ባውሎ ንፋስ እንዳለ አልጠራረጋቸውም እንዴ? በሰሙድ ጊዜ ደግሞ በመላእክት ጩኸት እንዳለ ዝም አላደረጋቸውም እንዴ? በሉጥ ጊዜ ከተማውን እንደ ዳቦ አንስቶ አልደፋውም እንዴ? የሁሉ ሰዎች መጥፋታቸውን በታሪክ ታውቃላችሁ። በክልላችሁ በአካባቢያችሁ ነው ያለው። እነዚህ ሁሉ ሰዎች ለምንድን ነው የጠፉት ብላችሁ ለምን ራሳችሁን አትጠይቁም? የነን ሪሳላ ባለመቀበላቸውና መልእክተኞችን በማንጓጠጣቸው ሳቢያ እኮ ነው ለዛ ሁሉ ጥፋት የበቁት። ስለዚህ አንድ ሁለት ሶስት አይደለም ስንትና ስንቱን ነው ያወደምኩት። ያን ነገር ታዳ ባለመቀበላቸውና ባጌታቸው ላይ በማመጻቸው ለዛ አይነት አደጋ የተጋለጡ ከሆኑ ያለፉት ከተሜዎች እናንተስ ይሄን ታላቁን መልእክትና የመጨረሻውን ነብይ አንቀበልም ካላችሁ ምን ትጠብቃላችሁ በማለት ይጠይቃል ማለት ነው። ፈጃአ በእሱና እነዛ የቀደምት ከተማ ባለቤቶች የኛ አደጋዎች የመጡባቸው በያተን ባዱሁም ለይለን ማለት ነው። ለሊት ረጭ ብለው በተኙበት ጊዜ ባላሰቡት ሰዓት እንደተኙ ጠራርጎ ያጠፋቸው ስንቶቹ ናቸው? አሁን ቃኢሉነ ፊ ወሰጥ النهار ወይም ደግሞ በኩል ቀን ደክሟቸውና ጠምቷቸው ወደ ቤታቸው ገብተው በሚያርፉበት ጊዜ እዛው እንደቀሩ ስንቶቹን ነው ያሳለፍነው። የዚህ ሁሉ ታሪክ ታዲያ ለእናንተ መመከሪያና መገሰጫ ሊሆን እኮ ይገባል። ያለፈውን እያያችሁ እናንተም እስተምትጨመሩ ነው እንደምትጠብቁት ይላል። فما كان دعواهم اذ جاءهم بأسنا እነዚህ ያለፉት ህዝቦች ሁሉ የኛ ቅጣት ወይም አደጋ በሚመጣላቸው ጊዜ ጥሪያቸው አልነበረም ይላል። ኢላ አንቃሉ ማለት እንጂ ኢና ኩና ዛሊሚን ተተያዙ በኋላ ማለት ነው። እኛ ለካ በደለኞች ግፈኞች ነበርን በጥፋታችን ተያዝን ማለት ነው እያሉ የጸጸት ጩኸት ከማሰማት በስተቀር ሌላ ምላሽ ሊሰጡ ያልቻሉት ስንቶቹ ናቸው ይላል አላህ Subhanahu Wa Ta'ala። በሌላውም ቦታ ብዙ ቦታ ነው ይሄን ጥያቄ የሚያቀርበው ማለት ነው። እና ወካይ ሚን ቀርየቲን አተት አን አምሪ ረቢሃ ወሩሱሊሂ ፈሐሰብና ሒሳበን ሸዲዳ ወአذብናሃ አዛበን ኑክራ ይላል ሌላ ቦታ ማለት ነው። እና መጀመሪያ ማንም የለብን እያሉ ሲያንገራጥጡና ሲያንጓጥጡ ከቆዩ በኋላ ቢፈልግ በሌሊት በጨለማ ቢፈልግ ደግሞ በእኩል ቀን በበርሃን አላህ አደጋውን በሚያመጣ ጊዜ አንደኛው ኃይል ጌታ ያመጣውን አደጋ ለመመለስና ለመመከት የሞከረ የለም። ሊሉት የቻሉት ነገር ቢኖር ኢና ኩና ዛሊሚን በቃኛ አለቀልን እንግዲህ በጥፋታችን ተይዘናል እያሉ ከማልቀስና ተማዘን በስተቀር ሌላ ምላሽ ሊሰጡ የቻሉ እንደሌሉ ታውቃላችሁ። አሁንም ታዲያ እናንተ ያው እንዲደገምላችሁ ነው የምትፈልጉትን ወይስ ትቀበላላችሁ በማለት ጥያቄ ያቀርባል ማለት ነው። ኢና ኩና ዛሊሚን እንግዲህ ቀደም ሲል ነበር መባል ያለበት። እስከዛሬ ገና ነብዩ ሲመጣ መሪና አስተማሪ ባለመኖራችን በሽርክ በኩፍር ተጨማልቀን ቆይተናል። አሁንማ ይሄንን ብሩህ ዲል አላህ ሲያመጣልን መቀበል አለብን ቢሉ ኑሮ ይጠቅም ነበር የዛ ጊዜ ኢና ኩና ዛሊሚን። አሁን ግን እጅ ተፍንጅ ከተያዙ በኋላ እንደገና እኛ ለካ በደለኞች ነበርን ማለት ጀመሩ ማለት ነው። የዛ አይነት ጣፈንታ እንዳይሆን የናንተም ፍጻሜ ይሄንን ከማድረጋችን በፊት ጊዜ ራሳችሁን ብትጠይቁ ይሻላችኋል ይላል ማለት ነው። ይሄ በዱንያ የሚያስከትለው መዘዝ ሲሆን እንደገና ደግሞ በመጪው በመጨረሻው ዓለም ላይ ሌላ አደጋም አለበት። ፈለነስአለነ الذين ارسل اليهم
እነዛ የቀደምት ነብያቶች የተላኩላቸውን ህዝቦች ሁሉ በእርግጥ እንጠይቃቸዋለን ይላል ነገ ደግሞ የውመል ቂያማ ተመቃብራቸው አንስተን ነብዮቹ ጋር ግራና ቆኝ አቁመን ምን ጠይቅበት ጊዜ ይመጣላቸዋል በዚሁ በዱንያ ጥፋትና ውድመት ቢገላገሉ ኑሮም ቀላል ነበረ ማለት ነው እቺ ድራሾቷ ናት ገና ዋናው ቅጣት ደግሞ ቀጠሮ ተይዞለታል ፋይል ተጽፎለታል ማለት ነው እና ያ ወቅት በሚደርስ ጊዜ የውመል ቂያማ ደግሞ ፈለነስአለን ወላሂ ለነስአለን ላሚቱ ይችል አመልቀሰም ትባላለች በወዕዘቲ ወጀላሊ በክብር በግርሚያ እምላለሁኝ እነዚህን ሁሉ ጸረ እስላም የነበሩ ኃይሎች በጥብቅ እንጠይቃቸዋለን የተላከላቸው ሁሉ ነብይ ተልኮ እንዲሁ ቀልዶ መቅረት የለም እገሌ የተባለ ነብይ በአንተ ክፍለ ዘመንና በአንተ አገር ልክ የነበረ እነገሌ ምን ብላችሁ መለሳችሁለት ለመለክተኛው ብዬ የምጠይቅበት ቀን ይመጣላችኋል ይላል ወለነስአለነ አልሙርሰሊን መለክተኞቹንም ደግሞ እዛው ግራገኛ ቁሜ አንተ ገሌ የተባልከው ሰውዬ ኑህ ለእንዲህ አይነት ህዝቦች ልከና ነበር አይደለም እንዴ ሁድ ለእንዲህ አይነት ለአዲስ ልከሃል ነበረም እንዴ ሷሊህ ለተሙዶች ልከሃል ነበረም እንዴ ሹዓይብ ለመድየኖች ልከሃል ነበረም እንዴ ሉጥ ለሰዙሞች ልከሃል ነበረም እንዴ ምን አሉህ ብዬ ጠይቃለሁኝ ግራቀኛ ቁሜ አመሳክራቸዋለሁ ይላል እንግዲህ ህዝቦች በትክክል ተቀብለውና ተከትለውት ከሆነ ለከል ሐምዱ ወሽክሩ ያ ረበና ኢና አመና ቢከ ወቢሩሱሊከ ወተበዕና ብለው ይመልሳሉ መቃከል ላይ ያልፋሉ ማለት ነው የካዱና ያስተባበሉ ከሆኑ ግን መልስ የለም እኩሎቹ በደመ ነፍስ ማጃራ ሚን በሽሪ ወላ ነዚር ይላሉ በዱንያ ያለው ኩፍር ሳይበቃ እዛ ይደግሙታል እሱ ፊት ላይ ማለት ነው እኛ ነብይን ባል አስጠንቃቂ የሚባል ነገር ከተውንም አልመጣም ብለው አይን ግንባር ያርገው ብለው ድርቅ ይላሉ ተነጭራሹ ማለት ነው አንዳንዶቹ ደግሞ ለቀድጃና ይላሉ መጥቶናል غلبت علينا ሽቀወቱና ይላሉ ግን እድለቢሶች ነንና አልታደልንም ልንቀበለው አልቻንም ብለው በማመን ሊያስተዛዝኑ ይሞክራሉ ማለት ነው ያ ሁሉ ጥቅም የለውም ስለዚህ ሁላችሁም የምትጠየቁበት እለት አለ መለክተኛውም ይጠየቃል ልክ የነበረ መለክቴን ምን አደረከው ለህዝቦቼ መለክቴን አደረስኩ ወይስ አላደረስክም ብሎ ይጠይቀዋል እያወቀ ማለት ነው የዛ ጊዜ እኔ እንግዲህ ማድረስና ለማድረሴን ካንተ በላይ ታዛቢና መስካሪ የለም እኔ የምችለውን ሁሉ አድርጌያለሁ ይላል ማለት ነው እናንተስ መለክቱን ተቀበላችሁ አልተቀበላችሁም ተቀበለ ከሆነ ተቀብያለሁ አልተቀበልኩ ከሆነ አልተቀበልኩም ነው ከዛ በኋላ የተዘጋጀልህን ውጤት ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ይሆናል ማለት ነው ይሄ ነገር ነው የሚጠብቃችሁ የሰው ልጆች እንደ ቀልዳቱት የሃይማኖትን ጉዳይ ማለቱ ነው ፈለነስአለነ الذين ارسل اليهم اي الامم الماضيه ያለፉትን ህዝቦች ሁሉ እያንዳንዳቸው አስነስተን የተላከላቸው መልእክተኛ በምን እንደተቀበሉትና እንዳስተናገዱት እንጠይቃቸዋለን ወለነስአለነ المرسلين እነሱ ደግሞ ሊከራከሩ ቢሞክሩ ባለ ጉዳዮች ተወካዮችም ደግሞ አብረዋሉ አንተ እንዴት ነው መልእክቱን አደረስክላቸው በመታደርስ ጊዜ ምን መልስ ሰጡህ ሰሚዕና ወአጡዕና አሉ ወይስ እኛ አንፈልግህም እና አንተ ኢላ በሸሩ مثلنا በማለት አንጓጠጡ ሲል እዛው ሁሉም እንግዲህ ይፋጠጣል ማለት ነው ይህ ነገር እንደሚጠብቃችሁ ወቁ ስለዚህ በዱንያ ላይ አላህ ከፈለገ ተምድርገት በአደጋ ሊያጠፋችሁ ይችላል ወይ በጨለማ በብርሃን ከፈለገም ደግሞ ዝም ብሎ ታቆያችሁም ያችኛዋ የማትቀር ጉዳይ ናት በአጠቃላይ የውመል ቂያማ ፍጥረታት የተባሉ ሁሉ ይነሳሉ አንድ አውላላ ሜዳ ላይ ይሰፍሩና ነብያትም በአንድ ጀማዓ ሆነው ይሰለፋሉ ማለት ነው ስለዚህ በየክፍለ ዘመኑ የተላኩ ነብያቶች እገሌ ነብይ ለገሌ ህዝብ ልክ የነበረ ምን አደረክ ብሎ ይጠይቀዋል እሱ ያው ሪፖርቱን ያቀርባል ማለት ነው የዛ ጊዜው ኡመቶች ደግሞ ተቀብለው ከሆነ መቀበላቸውን አስተባብለው ከሆነ ማስተባበላቸውን ካረጋገጠ በኋላ ለሁሉም ዋጋቸውን የምንሰጥበት እለት ይመጣላችኋል ይሄን አይነት መዘዝ እንደሚያስከትል አውቃችሁ ልብ ብላችሁ ነው መልስ መስጠት ያለባችሁ እንጂ ነብይ መካድ እንደተራ ነገር ምንም የማያመጣ መስሎህ ጉድ እንዳትሆን በማለት ያስጠነቅቃል ማለት ነው ፈለነቁሰና አለህም ቢዕልሚን እና መለክተኞችንና ህዝቦችን ግራና ቀኝ አሰልፈን ስናመሳክርና ስንጠይቃቸው እኛ ሳናቅ ቀርተን ከነሱ መረጃ ልንቀበል አይደለም ይላል እኛ የሁሉንም ጉዳይ አዋቂዎች ሆነን እንተርክላቸዋለን ቻ አንተ ገሌ መለክተኛ ልከልህ ነበር ተቀበልክ ወይስ አልተቀበልክ ማለት ያን ነገር ሳላውቅ ቀርቼ እሱ እንዲያስረዳኝ አይደለም ማለት ነው
ነብዩንም መልእክቱን አደረስ ካላደረስ ከመለው እሱ ማድረስ አለማድረሱ እንዲነግረኝ አይደለም እኔ ከሁላቸውም የበለጠ የተደረገውን ነገር አውቀዋለሁ አዋቂ ሁኜ በታዛቢነት ነው ማናጋግራቸው ይላል ወማ ኩና ጋኢቢና عن شؤونهم وحركاتهم እና በነብዮችም ሆነ በህዝቦቹ መካከል እኛ ሩቅ ሆነን አናቅም ከራሳቸው የበለጠ አሊሙል ገይብ ወሸሃዳ የሆነ ጌታ ነውና የሁሉንም እንቅስቃሴና ስሜት በቅርብ ስንከታተለውና ስንዘግበው ቆይተናልና በዛ መሰረት አዋቂ ሆነን ነው የምንዳኛቸው ይላል እንደናንተ ዳኞች ባጭበርባሪ ምስክሮች የምንደለል አይደለንም እኛ ራሳችን በቂ መረጃ ይዘን ሁሉንም ያለውን እንቅስቃሴ ከራሱ የበለጠ አውቀዋለሁ አረሳም አንዲት ቅንጣት ነገር አትሳሳትም فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره እንዳለው ሁሉ ነገር አክትፍ ሳትቀር እኛ ጋር ተዘግባ ተይዛለች ስለዚህ እኛ ፊት ቀርባችሁ ማወናበድ ማምታታት በጥብቅና በምን የሚታለፍ ከላ እንዳይመስልህና አዋቂ ሆኜ ነው የምመረምርህ ሁልህንም በማለት ያስጠነቅቃል ወልወዝኑ يومئذ الحق በዛው ላይ ደግሞ የበለጠ ለማጣራት መመዘንም የማይቀር የተረጋገጠ ጉዳይ ነው ይላል እያንዳንዳችሁ በስራ ውጤታችሁ ትመዘናላችሁ በቃለ መጠየቅ ብቻ ትታለፍም ማለት ነው የተለያዩ ማጣሪያዎች አሉ ወዝን እንግዲህ የሰው ልጆች የሰሩት ስራ በህይወታቸው ያፈሩት የተናገሩት ያሰቡት ሳይቀር እያንዳንዱ በሚዛን ኬላ ላይ እንዲያልፍ ይደረጋል ማለት ነው ያነ የሰራሃት ነገር ሁሉ አንተ ብትረሳት ብዘነጋትም አንድ ባንድ መጧር ስትገባት ትላለች አንዲት ነገር ካለች ሱብሃንአላህ ያ ሰው ሰራሽ እንኳን መሳሪያ ማለት ነው አንድ ነገር ማጣሪያ እዛ ተደቅኗል በዛ ላይ ስታልፍ የፈለገውን ያህል ብትሸፋፍነው የሚያጋልጥ ነው መሳሪያው ራሱ ማለት ነው ስለዚህ ወልወዝኑ يومئذ الحق የሚዛን ኬላችን የዛ ጊዜ የተረጋገጠ ነው ማንንም ወሐባ ሊያረግ ሊደራደር የማይቻልበት ሁኔታ ነው ያለውን ነገር አፍረጥርጦ ያወጣታል ማለት ነው فمن ثقلت موازينه በዛ ኬላ ላይ ሚዛኑ ያደፋለት ሰው ኢማኑና መልካም ስራው በዝቶለት ታደፋለት فاولئك هم المفلحون እነዚህ የታደሉ ናቸው የተሳካላቸው ይላል ማለት ነው ومن خفت موازينه ኢማን አልባ ሆኖ ወይም ደግሞ መልካም ስራው ጎሎበት የቀለለበት ከሆነ ደግሞ ለአዙ ቢላህ فاولئك الذين خسروا انفسهم የዛ አይነት ሚዛን የቀለለባቸው ወገኖች ነፍስን የሚያህል ትልቅ ነገር የከሰሩ ድለቢሶች ይሏል እነዚህ ናቸው በመንድነው የከሰሩት ቢማ ካኑ ቢአያቲና يظلمون የጀሃዱን ማለት ነው የኛን አንቀጾች ሲክዱና ሲያስተባብሉ በመክረማቸው በዱንያ ላይ ያሉ ስለ ዲን ሲነገራቸው የተያዘዘውን ነገር እንዲሰሩ የከለከለውን እንዲከለከሉ ያአላህን ወዳጆች እንዲተባበሩ ጥላቶችን እንዲቃወሙ ሲታዘዙ ጀሮዳ ባለበስ ብለው ቁም ነገሩን የሚያልፉ የነበሩት ሁሉ የዛ ጊዜ ሲሳሱላት የነበረችውን ነፍሳቸውን ለጀሃነም ይሸጣሉ ኢላላ አላህ Subhanahu Wa Ta'ala ይሄ እንዳይሆን ጠንቀቅ ማለት አለባቸው ይላል ወዝን የሚደረገው ምንኛው ነው በሚለው የተለያዩ ተፋሲሮች አሉ እና የተለያዩ ንሱሶች አንደኛ ሰዎች ራሳቸው እንደሚመዘኑ የሚጠቅስ ነሳለ ሐዲስ ማን ነው يجاء يوم القيامه برجل عظيم فلا يزن عند الله جناح بعوضه ይላል በጣም ግዙፍ የሆነ ሰው በየውም القيامه ለሚዛን ይቀርባል በሚቀርብበት ጊዜ የትኒ ክንፍ ያህል መመዘናቅቶት ክልፍት ብሎ ይወድቃል ይላል ሰው ዘንዳ ምን ያህል ትልቅ ሰው ነው እየተባለ የተደነቀው ሰውዬ ኢማን አልባ ነው ባዶ ነው እና ኸይር ነገር የለውም በመጨረሻ እዛ ሚዛን ላይ ቁጭ ሲል አንድ ዜሮ ነገር ያመጣም ማለት ነው ይሄ እንግዲህ فاولئك هم الخاسرون ካላቸው ይላል ሌላው ደግሞ ሷሃኢፈ الأعمال ይመዘናል ስራ ዛሬ የምንሰራው ስራ ሁሉ በመላእክቶች እየተዘገበ ነው እኛ እናየው ማይልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን አቲድ እንዳለው እና ኩና ነስተንሲኹ ማ ኩንቱም ተዕመሉን ስሰሩት የነበረውን ሁሉ በቅርብ እናዘግበው ነበር እናንተ አሁን የፈለጋችሁት ስታወሩ ስትሰሩ ምንም የለብን ይመስላችኋል ግን አንድ ነገር ሳይቀር መላእክቶች ይዘግቧታል የምትሰሩትን ስራ ስለዚህ ሲጅላት መዛግብት ነው የሚመጣው አንድ ሰው 70 አመት 80 አመት ይኖራል ያን ሁሉ አመታት እንግዲህ የሰራው የተናገረው ሁሉ ነገር ይመዘገባል አጀንዳ ነው በየቀኑ ማለት ነው በየሰዓቱ በየደቂቃው አንተ የምታወራው ለቀልድ ለጨዋታ ለምር በምን በድብቅ በሚስጥር የምታረገው ሁሉ
በሙሉ ተዘግቦልሃል ማለት ነው እና ሲጅላት ይመጣል የውመል ቂያማ ሲሆን እንደዚህ ፋይሉ ተከምሮ ጣራ ደርሶ ይመጣልሃል የሰራው ስራ ያወራው ወሬ ማለት ነው ያኔ ያ መዛግብትህ ሚዛን ላይ አላህ ሚዛን ላይ ይጣላል ኸይሩ ስራው አመዝኖ ከሆነ ሸሩ ዝቅ ካለልህ አላህ Subhanahu Wa Ta'ala አርሐሙር ረሂም ነውና በቃ ኸይሩ አመዛኝ ስለሆነ ይሄኛውን በቃ ይቅርብየዋለሁኝ ይለፍ ይላል ማለት ነው ሸሩ ተመዘነ ደግሞ ምን ይደረጋል እንግዲህ ስንት ኸይር ያለ የሸሩን አከማችተህና አብዝተህ ከመጣህ የዛ ጊዜ ደግሞ በጥፋትህ ወደ ቅጣት ቦታ የመላክ ሁኔታ ይመጣል ማለት ነው እና ይሄ ሲጅላት የውመል ቂያማ በመቶ የሚቆጠር መዛግብት ጥራዝ ይመጣል የሰራው ስራ እንደ ተከምሮ ማለት ነው እና በሚመጣበት ጊዜ ሰውየው ተስፋ ይቆርጣል እንግዲህ 70 80 90 የሚሆን መዛግብት ተከምሮ ከመጣ ያ ሁሉ ነገር ሸር ካለበት እንዴት ነው አልፋለሁ ብለ ተስፋ የምታደርገው የዛ ጊዜ ይመዘናል ፊት ለፊት ላይ እየታየ ውጤቱ እየተነገረ ወዳውኑ ይሄን ያህል ሐሰናት አለው ይሄን ያህል ሰይአት አለው በፐርሰንት ያስቀምጥልሃል እያመሳከረ ማለት ነው የሰዎች ማሽን እያወጣ ነው ሂሳብ ባሁኑ ጊዜ ያላህ ቀርቶ ማለት ነው ይሄ በሚያይበት ጊዜ ሰውየው ተስፋ ይቆርጣል እና የኔ ነገር አልቆልኛል ካሁን በኋላ ምንም ፋይዳ የለኝም ሲል አላህ Subhanahu Wa Ta'ala አንዲት መስመር ብቻ ያላት የጣት ጫፍ የምታል ትንሽ ወረቀት ያመጣል ይችም አለችህ ይለዋል ስንት መዛግብት እንግዲህ ተከምሯል የሰይአቱ ይችም አለችህ ማዳ ተፍعሉ هذه البطاقه يا رب ይላል ያ ሁሉ ሲጅላት መዛግብት ተከምሮ ይቻ አንድ ብጣሽ ወረቀት አንድ መስመር ይዛ እሷ ምን ሂሳብ ታመጣለህ انك لا تظلم عندنا ይላል እኛ ዘንዳ አትበደልም ትንሽም ብትሆን አትናቅም ማን ያቃል በዚህ ልትጠቀም ትችላለህ ይለዋል ከዛ ሁሉ መዛግብት አንድ ቦታ ላይ ተከምሮ እዚህኛው ሳህል ላይ ያቸው ወረቀት ስትቀመጥ ግልብጥ አርጋ ተጥለዋለች አላህ እንግዲህ የወደደው ሰው ነው ተውሂድ ወኢማኑ ትክክለኛ የሆነ ሰው ማለት ነው ኢማኑ በላ ኢላሃ ኢላላህ በደንብ የተመሰረተ ነው እና ሽርክ የሚባል ነገር ቅንጣት የለበትም አቂዳው ንጹህ ነው ማለት ነው ግን በሌላ በኩል ዋጅባቱ ያጓደለው ማአት ነው ሙሐረማቱ የሰራው ማአት ነው ያ ተከምሮ ይቺ የጠራሽ ተውሂድ ያለችባት ላ ኢላሃ ኢላላህ ነው የተጻፈችባት ያቻ እንዲ መስመር ላ ኢላሃ ኢላላህ ግን እንደ ቃል እንደኛ እንደዜማ ሳይሆን ልብ ውስጥ ሰርጣ ገብታለች ከአላህ በስተቀር ይጠቅማል ይጎዳል መመለክ ይገባዋል የሚባል ነገር ምንም ነገር ልብ አልነበረም ማለት ነው ያ ግን ወንጀል የሚሰራው ነፍስን ማቸነፍ አቅቶት ነው በኢማኑ ሸክ ኑሮት ሳይሆን የዛ ጊዜ ያ ነገር ይገለበጥና እንደገና ቢያልጠበቀው ውጤት ይመጣለታል ማለት ነው ይሄ እንግዲህ የሚዛን አይነቱ የተለያየ ነው ማለት ነው ወይ ሰውየው አካሉ ራሱ ይመዘናል ወይም ደግሞ ያ የተጻፈው መዛግብቱ ይመዘናል ወይም ደግሞ ኸይር ስራ የሚባለው ሸር ስራ የሚባለው ራሱ እንደ ሰው ሆኖ በሰው ምስል ይመጣል ራሱ ባንተ ስዕል ሆኖ ባንተ ክብደት ሆኖ ይመጣና ራሱ ስራው ይመዘናል ማለት ነው በማንኛውም መልኩ መመዘን አይቀርም ማለት እንግዲህ ለአንዳንዱ በመዛግብት ይመዘግብለታል አንዳንዱ በገዛ አካሉ ይመዘግነዋል ለአንዳንዱ ደግሞ ስራውን በራሱ ሸክል አድርጎ ሊመዘግበው ይችላል በማንኛውም መልኩ ግን ወልወዝኑ የውመኢዲን الحق መመዘን በዛችለት የማያጠራጥር ያለቀ የተረጋገጠለት ጉዳይ ነው ስለዚህ ሚዛኑ ውጤቱ ምን ይሆናል የሚል እንጂ ሳይመዘኑ ያልፋል የሚባል ነገር አይኖርም ማለት ነው فمن ثقلت موازينه ያ ሚዛኑ የከበደለት ሰው መልካም ስራው አላህ Subhanahu Wa Ta'ala አብዝቶለትና ባርኮለት ጥሩ ሚዛን ከመታለት فاولئك هم المفلحون እነዚህ ከሚፈሩት ሁሉ ዲነው የሚመኙትን መልካም እድል ሁሉ የሚያገኙ እድለኞች ናቸው በማለት ያወድሳል ወመን خفت موازينه ኢማናቸው ተተላክሶ እንደገና መልካም ስራቸው ተዳክሞ መጥፎ ስራ በስቶ ከመጣ ደግሞ فاولئك الذين خسروا انفسهم በዱንያ ላይ ነፍሳቸውን ከመውደድ የተነሳ ነው ለተለያዩ ጥፋት የተጋርለቱት ያችን ሲሳሱላትና ሲንገበገቡላት የነበረችውን ነፍሳቸውን መተኪያ የሌላትን ለጀሃነም ሽጠው ያርፋሉ ማለት ነው ቢማ ካኑ ቢአያቲና የظሊሙን የኛን አንቀጾች በመካድና በማስተባበላቸው በዱንያ በጤንነትና በህይወታቸው ይያሉ የአላህን መመሪያ ተቀብለው የህይወታቸው መመሪያ ቢያረጉት ኑሮ እን ጊዜ ዲነው ነበር ያም ባለማድረጋቸው ሳቢያ ለእንዲህ አይነት ኪሳራ ሊጋለጡ ይችላሉ ሲል ያስጠነቅቃል ወለቀድ መከናኩም ፊል አርድ እናንተ የሰው ልጆች ሆይ እኛ በዚህ በምድር ላይ
ለናንተ መኖሪያ አመቻችተንላችኋል ይላል ወጃልና ለኩም ፊሃ ማዓይሽ በዚህ በመድር ላይ ለኑሯችሁ የሚያስፈልጉ ነገሮችን ሁሉ መድበንና አስተካክለን ነው ያመጣናችሁ መሬት እንግዲህ አንደኛ መኖሪያ መስፈሪያ ስትሆን ሁለተኛ ምግብህ የሚበቅለው ከሷ ነው የምትፈልግ ቤት የምትሰራባት የምትቆፍራት የምትሸጣት የምትለውጣት ሁሉ ነገር ለፈለከው ሁሉ ጥቅም ታውላታለህ ይሄን መሬት በዚህ መልኩ ለእናንተ ንብረትና ጸጋ አድርገን እኮ የዘረጋ ነው እኛ ነን ቀሊለማ ተሽኩሩን ታዲያ ይሄን ሁሉ ለታውለንላችሁ ትንሽ ብቻ ነው የምታመሰግኑን ብዙ ማመስገን ሲገባችሁ በማለት ይጠይቃል ስለዚህ ወልአርድ ወዱአ ሊልአናም እንዳለው በሌላው ቦታ የምድር ብቻ ውለታና ጸጋ የሰው ልጆች ጌታቸውን ከማንም በላይ እንዲያከብሩና እንዲፈሩ ያደርጋቸው ነበረ ማለት ነው ምድርን ለኛ ባይዘረጋልንና የሚያስፈልግን ነገር ሁሉ ከሷ እንድናገኝ ባያደርገን ኑሮ በየብስም በባህርም እንዴት እንኖር ነበር ታዲያ ይሄን ሁሉ የሰጠን ጌታ እንዴት አይፈራምና አይከበርም ብለን ራሳችንን መጠየቅ እንዳለብን ነው የሚያስገነዝበን ማለት ነው በመድር ላይ ዝም ብሎ መኖር ብቻ አይደለም ምድር ሁሉ ነገር ነው ለሰው ልጅ ማለት ነው የምታገኘው ነገር ሁሉ ህይወት በሙሉ የምትገለገለው በመድር ነው በቀጥታም ሆነ በተዘዋዋሪ ነጋዴ ብትሆን ፖለቲከኛ ብትሆን ባለሙያ ብትሆን የፈለከውን ብትሆን ጥቅምህ ከምድር ላይ ነው የተያያዘው ማለት ነው ምድርም ባይን ዘረጋለህና ይሄን ሁሉ ጥቅም ከሷ እንድታገኝ ባያደርግ ኑሮ ማን ነበር ይሄን ሊሰጥ የሚችለው በማለት ይጠይቃል ማለት ነው እና هو الذي جعل لكم الارض فراشا والسماء بناء እንዳለው ሱረቱ البقره ላይ ማለት ነው خلق لكم ما في الارض جميعا በመሬት ላይ ስፍር ቁጥር የሌላቸውን ጥቅማ ጥቅሞች ሁሉ ለኑሮ የሚያስፈልጓቸውን ነገሮች ሁሉ የፈጠረላችሁ እሱ ነው ይላል ታዲያ ይሄን ሁሉ ስፍር ቁጥር የሌለውን ጥቅም የቸረና የለገሰ ጌታ ሊፈራና ሊከበር ሊመሰገን ነው የሚገባው ሊካድና ሊስተባበል ነው ጥያቄው ማለት ነው ቀሊለማ ተሽኩሩን እና የሁሉ እንግዲህ ውለታ የዋለላችሁን ጌታ ትንሽ እንኳን አታመሰግኑምን ወይስ ደግሞ ትንሽ ብቻ ነው የምታመሰግኑት በብዛትና በስፋት እኮ ማመስገን አለባችሁ ወማ ቢኩም ሚን ኒዕመቲን ፈሚን አላህ እናንተ ዘንዳ ያለው ጸጋ በሙሉ ከአላህ ነውና የሚመጣው እናንተም ደግሞ በጸጋው ስፍርና ቁጥር እንኳን ባትችሉ የተቻለውን እንኳን ሰፋ ያለ ምስጋና ለምን አታቀርቡም ከዛ አልፋችሁ ተርፋችሁ ለምን ትክዳላችሁና ታስተባብላላችሁ ሲል ይጠይቃል هذا وصلى الله وسلم على النبي وعلى اله